السلام عليكم ورحمة الله وبركاته. ودنا يتكبراتي يا عربية ميديا channel تكتاتيوش إن شاء الله يزارة تمرتاتين يميونو دروس اللغة العربية الجزء الأول الدرس الثالث كفل سباتن النمارة لمارن إن شاء الله بدين بتكتاتلون. طيب قد تاوري تمرتاتين نقبالن. الدرس الثالث تمهرت ሶስት አል የመጀመሪያዋ ሐምዘቱል ወስል ትባላለች በፈትሐ ነው የምናነባት። ሁለተኛዋ ደግሞ ላሙ ተዕሪፍ ትባላለች። አንድ ላይ አል ብለን እናነባዋለን ማለት ነው። طيب አብዛኛውን ጊዜ ሐምዘቱል ወስልና ላሙ ተዕሪፍ አብረው ነው የሚሄዱት። አንዳንድ ቦታ ላይ ግን ሐምዘቱል ወስሏ የምትወርቅበት ቦታ አለ። ኢንሻአላህ ወደፊት የምንማረው ይሆናል ማለት ነው። አል ሐርፉ ተዕሪፊን የማሳወቂያ ፊደል ናቸው። ያልታወቀን ነገር ወደ ታወቀ ነገር ይቀይሩልናል ማለት ነው። ሐርፍ ስንል ደግሞ የአረብኛ ቃላቶች በሶስት እንደሚከፈሉ ተምረናል። ከነዛም መካከል ከሐርፍ ነው የሚመደቡት ማለት ነው። ለምን? ብቻቸውን ትርጉም ስለሌላቸው። ከሌላ ቃል ጋራ ስም ከሆነ ቃል ጋራ ሲገቡ ነው ትርጉም የሚሰጡት ማለት ነው። ብቻቸውን ራሳቸውን ችለው ትርጉም የላቸውም። طيب በይቱን ቤት፣ አልበይቱ ቤቱ። በይቱን ስንል አሊፍና ላም ሳይገባበት ማለት ነው። መጨረሻው ላይ ተንዊን አለው። አልበይቱ አሊፍና ላም አስገብተን ሐምዘቱል ወስልና ላሙ ተዕሪፍን አስገብተን አንድ ላይ ማለት ነው። አልበይቱ። ስለዚህ በሁለቱም መካከል ያለው ልዩነት ምንድነው? በይቱን ስንል ቃሉ መጨረሻ ላይ ተንዊን አለው። አሊፍና ላም ስናስገባበት አልበይቱ ይሆናል፣ ተንዊኑ ይወገዳል ማለት ነው። ሌላው ነገር ደግሞ በይቱን ስንል ቤት፣ አልበይቱ ቤቱ፣ የምናቀው ቤት ማለት ነው፣ የታወቀ ቤት። መስጂዱን አልመስጂዱ፣ መስጂዱን ስንል ተንዊን አለው። አልመስጂዱ ተንዊን የለውም፣ አሊፍና ላም ሲገባበት ማለት ነው። ቀለሙን ተንዊን አለው። አልቀለሙ ተንዊን የለውም። ቀለሙን ስንል ማንኛውም ቀለም፣ ማንኛውም እስክርቢቶ። አልቀለሙ ስንል የምናቀው እስክርቢቶ ማለት ነው። እስክርቢቶ የሚል ትርጉም ይሰጠናል። አልመስጂዱ ስንል መስጂዱ የሚል ትርጉም ይሰጠናል። መስጂዱን ካልን ግን መስጂድ፣ ማንኛውም መስጂድ። طيب يحذف ይወገዳል፣ ይጣላል። አተንዊኑ ተንዊኑ ይወገዳል፣ ይጣላል። عند دخول በሚገባበት ጊዜ አል የሚለው በሚገባበት ጊዜ ተንዊኑ ይወገዳል፣ ይጣላል። አልቀለሙ እስክርቢቶ መክሱሩን ሰባራ ነው፣ የምናቀው እስክርቢቶ።
አልቀለሙ ስንል አሊፍና ላም ገብቶበታል፣ ተንዊኑ ተወገደ ማለት ነው። መክሱሩን ስንል አሊፍና ላም ስላልገባበት ተንዊኑ እንዳለ ተቀመጠ ማለት ነው። መክሱሩን ብለን እናነባለን። አልቀለሙ መክሱሩን እስክርቢቶ ሰባራ ነው። የምናውቀው እስክርቢቶ አዲሱ፣ ጥቁሩ፣ አሮጌው የመሳሰሉት ማለት ነው። ለማንኛውም የምናውቀው እስክርቢቶ። አልቀለሙ መክሱሩን ስንል እስክርቢቶ ሰባራ ነው። የፈለግነው የምናውቀውን እስክርቢቶ ነው ማለት ነው። እስክርቢቶ የተሰበረው እስክርቢቶ የታወቀ ነው ማለት ነው። ጠይብ አልባቡ መፍቱሑን በሩ ክፍት ነው። የምናውቀው በር ወይ የቤታችን በር ወይንም የመስጂድ በር ወይንም ደግሞ የትምህርት ቤት በር ወይንም የጎረቤት በር። አልባቡ መፍቱሑን በሩ ክፍት ነው ስንል ማለት ነው። አልወለዱ ልጁ ጃሊሱን ተቀምጧል ስንል የምናውቀው ልጅ ማለት ነው። ወይንም የጎረቤት ልጅ ወይንም የራሳችን ልጅ ሊሆን ይችላል፣ ወይንም ሌላ የምናውቀው ልጅ አሊፍና ላም ስለገባበት አልወለዱ ልጁ ጃሊሱን ተቀምጧል እንላለን ማለት ነው። ጠይብ በመቀጠል አነኪረቱ ያልታወቀ፣ ወልማዕሪፈቱ የታወቀ። አነኪረቱ አሊፍና ላም ገብቶበታል፣ ስለዚህ ተንዊኑ ተወገደ ማለት ነው። ነኪረቱን አሊፍና ላም ከሌለው ነኪረቱን ነው የምንለው፣ ተንዊን አለው ማለት ነው። ወልማዕሪፈቱ ስንል አሁንም አሊፍና ላም ገብቶበታል፣ አሊፍና ላም ካልገባበት ማዕሪፈቱን እንላለን ማለት ነው። ጠይብ አነኪረቱ ያልታወቀ እና ወልማዕሪፈቱ የታወቀ። አነኪረቱ ያልታወቀ ስንል ሸይኡን የሆነ ነገር ነው፣ ገይሩ ሙዓየኒን ተለይቶ ያልታወቀ ነገር ነው። ነሕዉ ምሳሌ በይቱን ስንል ማንኛውም ቤት። ቀለሙን እስክርቢቶ ስንል ማንኛውም እስክርቢቶ። ረጁሉን ስንል ትልቅ ሰው ስንል ማንኛውም ትልቅ ሰው ማለት ነው። ቢንቱን ሴት ልጅ ስንል ማንኛውንም ሴት ልጅ ያካትታል ማለት ነው፣ ያጠቃልላል ማለት ነው። ጠይብ አልማዕሪፈቱ የታወቀ፣ ሸይኡን የሆነ ነገር ነው፣ ሙዓየኑን ተለይቶ የታወቀ ነገር ነው። ነሕዉ ምሳሌ፣ አልበይቱ ቤቱ ስንል የምናውቀው ቤት ማለት ነው። አልቀለሙ እስክርቢቶ የምናውቀው እስክርቢቶ። አረጁሉ ሰውየው ስንል የምናውቀው ሰው። አልቢንቱ ሴቷ ልጅ ስንል የምናውቃት ሴቷ ልጅ ለማለት ነው ማለት ነው። በይቱን ስንል የሽመሉ ያካትታል፣
ያጠቃልላል። ኩለል ቡዩቲ ሁሉንም ቤቶች ያካትታል ያጠቃልላል። ትልቁንም ትንሹንም የሚያምረውንም የሚያስጠላውንም ህንፃውንም ጭቃ ቤቱንም ሳር ቤቱንም ሁሉንም ያካትታል ያጠቃልላል። በይቱን ስንል ወለይሰ አይደለም፣ በይተን ቤት አይደለም፣ ሙዐየነን ተለይቶ የታወቀ ቤት አይደለም። በይቱን ካል ተለይቶ የታወቀ ቤት አይደለም፣ ሁሉንም ቤቶች ያካትታል ወይንም ያጠቃልላል ማለት ነው። አልበይቱ ስንል የዱሉ ይጠቁማል ያመላክታል፣ አላ በይቲን በቤት ላይ ያመላክታል ወይንም ይጠቁማል፣ ሙዐየኒን ተለይቶ በታወቀ ቤት ላይ ያመላክታል ወይንም ይጠቁማል። ቢዛቲሂ በዛቱ በአካሉ ተለይቶ በታወቀ ቤት ላይ ያመላክታል ወይንም ይጠቁማል። አልበይቱ ካልን ማለት ነው። አልሑሩፉል ቀመርየቱ የቀመርያ ፊደላቶች፣ ወልሑሩፉ ሸምስየቱ እና የሸምስያ ፊደላቶች። አልሑሩፉል ቀመርየቱ የቀመርያ ፊደላቶች ዩንጠቁ ይነገራል፣ አስኩኑ ስኩኑ ይነገራል፣ አለላሚ ላም ላይ ያለው ስኩን ይነገራል፣ ይነበባል፣ ግልጽ ይሆናል ማለት ነው። አልቀመሩ ስንል ላም ላይ ያለው ስኩን ምን ይሆናል? ግልጽ ይሆናል ወይንም ይነገራል። አልቀመሩ ላሟ ምን ሆነች? ግልጽ ሆነች ማለት ነው። ስለዚህ አልቀመሩ ስንል ላም ላይ ያለችዋ ስኩን ግልጽ ስለሆነች ከላም ቀጥሎ በሚመጡት ፊደላቶች ምክንያት ላሟ ግልጽ አድርገን ካነበብ እነዚያ ፊደላቶች ምን ይባላሉ? ሑሩፉል ቀመርያ ይባላሉ ማለት ነው። ምክንያቱም አልቀመሩ ብለን ላሟን ግልጽ አድርገን ያነበብነው ለምንድን ነው? ከላሟ በመቀጠል የመጣው ፊደል ቃፍ የማን ፊደል ነው? ሚን ሑሩፊል ቀመርያ ከቀመርያ ፊደላቶች አንዷ ስለሆነች ነው ማለት ነው። በመቀጠል አልሑሩፉ ሸምስየቱ የሸምስያ ፊደላቶች ላ ዩንጠቁ ስኩኑ ስኩኑ አይነገርም ወይንም ግልጽ አይሆንም። አለላሚ ላም ላይ ያለው ስኩን አይነገርም ወይንም ግልጽ አይሆንም። ላመት ተዕሪፏ ላይ ያለው ስኩን ማለት ነው። ወቱضዑ ትቀመጣለች ትኖራለች፣ ሸደቱን ሸዳ ምልክት ትቀመጣለች ወይንም ትኖራለች። አለል ሐርፊ ለዚ በዚያ ፊደል ላይ ስንል በሸምስያ ፊደል ላይ ማለት ነው። በሑሩፉ ሸምስያ ላይ ማለት ነው። በሸምስያ ፊደላቶች ላይ ምን ትቀመጣለች? ሸዳ ትቀመጣለች። በዕደሁ ከሱ በኋላ ባለው ፊደል ላይ ሸዳ ትቀመጣለች። ከማን በኋላ? ከላመት ተዕሪፍ በኋላ ባለው ፊደል ላይ ሸዳ ትቀመጣለች ማለት ነው፣ ወይንም ትኖራለች። ከላም በኋላ ያለው ፊደል የማን ፊደል ነው? የሸምስያ ፊደል ነው ማለት ነው። አሸምሱ ስንል ከላም በመቀጠል ባለው ፊደል ላይ በሽን ላይ የሸዳ ምልክት አለ። አሸምሱ ብለን እናነባለን። ላሟ ምን አትሆንም?
ግልጽ አትሆንም ወይንም ደግሞ አትነገርም ማለት ነው። አሸ ብለን ነው የምናነበው። ላሟን ኢድጋም እናደርጋታለን እንደብቃታለን ማለት ነው። ለዛሬ እስከዚህ ድረስ ይበቃናል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።